ኢንጃቲ ያለ ቢስቴት ሐምሊ ያለ ሃይሁል ተቀናጀን ምንና መጫር አኩ ገበያ አቅርቦቱን እኛከሽናል ለገበያ ልሎብነ ለግነ ተረፍናኔ ባሉት እና አንተች ሀብም ቢረግጧን የት ይለ ብኛይት ሁሉም ከቢል ላይ ደቺ ነጭ ሽንኩርት በብዛት እናመርታለን። አው ሌላ ሳይት አለ ከተመቻችሁ እዛም እንሄዳለን። የጎመን ፊሾ ጃው ፊሾ በገበያ ሐድሲን 500 ብር ተቆባል። ሐድሲን ፊሾ ገበሬ አለበባልቡት ለምን ሆናል ዮሐናም ፍለካ ያመርተናን አጂያጅናን hincaቆ ቡጳበናን አኩ ይሄ ቀረኝ ምን ግዝ ዘይት አምርቶት ዋ አሳሚ ለማምርት ከሻው ይሄ ተዘጋጀው 2018 የመኸር ንቅናቄ መድረክ ወደ ወረዳችን እንኳን በሰላም መጣችሁ። አርብ ወደ ተከሻው እንደሚታወቀው ግብርና ለኢትዮጵያም ለወረዳችንም ህዝብ ሁሉ ነገር ነው። አብዛኛው ህዝብ የሚተዳደሩ ህይወቱን የሚመራው በግብርና ስራ ላይ ነው። ግብርና በአርሶ አደሩ ላይ ወይም ደግሞ በሀገር ኢኮኖሚ ላይ ፍትሃዊ ተጠቃሚነትና ተመጣጣኝ እድገት የሚያመጣ የስራ ዘርፍ ነው። ለዚህም ነው ያው ዘንድሮ እኛ ግብርና ላይ ትኩረት አድርገን ስራዎችን ስንሰራ ቆይተናል። አዳዲስ ቴክኖሎጂን የማቅረብና የማላመድ ስራዎችንም ሰርተናል። ማሳዎችን በተለይ የምርታማነትን የሚቀንሱ ባህር ዛፍ፣ ቀርከሃ፣ ጽድ የመሳሰሉ ነገሮችን በመቀነስ ረገድ ሰፊ ስራዎችን ሰርተናል። እንዲሁም የአፈር ለምነትን የሚጨምሩ የአፈርና ውሃ ጥበቃ ስራዎች በተለይ ወረዳችን ኮንሶን ይመስላል እስከሚባል ድረስ ትልልቅ ስራዎች ተሰርተዋል። በኖራ የማከም ስራ እንዲሁ አርሶ አደሩ ባህል አድርጎ እየሰራ ያለበት ሂደት አለ። በጋ ላይ በመስኖ ስራ ላይ ዛፍን በማንሳት ማሳ የመጨመር ስራዎችን ሰርተናል። ወትሮ ከምንሰራው ከፍ ያለ ቁጥር እየሰራን የመጣንበት እንዲሁም አዲስ ኢኒሼቲቭ የነበረው ነጭ ሽንኩርት በስፋት የሞከርንበትና ማንሳት በጀመሩ አርሶ አደሮችም ከፍተኛ ምርት እየተገኘ እንደሆነ ማረጋገጥ የቻልንበት ሂደት ነው ያለው። ቀጣይ ይሄን በደንብ እያጠናከርን ምንሰራው ነው የሚሆነው። ውጤታማነቱ ቀድሞም የተረጋገጠ ነው። አርሶ አደሩን ከፍተኛ ገቢ የሚያስገኝ እንደሆነ በተጨባጭ አይተናል። አሁን በጀመሩ አርሶ አደሮች የደረሰ ብዙ ማሳ አለ፣ ማንሳት ተጀመሩ አሉ። በጣም ከፍተኛ የሆነ ምርት እየተገኘበት ነው። ሌላ እንደዚሁ ያላመድነው ቡርቃ የሚባል የድንች ዝርያ ነው። በሄክታር እስከ 450 ኩንታል ይገኛል ተብሎ ይጠበቃል። በሞዴል አርሶ አደሮችና በአርሶ አደር ማሰልጠኛ ተቋማት ተሞክሯል በዘንድሮ አመት። ሌሎች በስፋት የተሰሩ ስራዎች አሉ። ፖም እንዳያችሁት ከጊዜ ወደ ጊዜ እየጨመረ ቁጥሩን ባለፈው አመት ከ78000 በላይ በአርሶ አደር ጓሮ ፖም ተተክሏል። በግዢም እንዲሁ በችግኝ ጣቢያዎቻችን ቀጣይ ከሌላ ቦታ እናቀርበን በሚል የችግኝ ጣቢያዎቻችንን በደንብ በስፋት ይሄን ያለንበት ሂደት አለ። ያው ዛሬ እዚህ ምዕራብ አዘርነት ወረዳ የተገኘ ነው ለሁለት ትልልቅ አላማዎችን ይዘን ነው። አንዱ የተቀናጀ የመኸር የግብርና ንቅናቄ ለማድረግና የጠቅላይ ሚኒስትራችን ኢኒሼቲቭ የሆነውን የአረንጓዴ አሻራ ተከላ እዚሁ ምዕራብ በርበሬ ወረዳ ለማስጀመር ነው እዚህ የተገኘ ነው። ያው ሁለቱንም አጀንዳዎች የተቀናጀ ግብርና ለቤተሰብ ብልጽግና በሚል መሪ ቃል እናካሄዳለን የዛሬውን መድረክ። ያው ስለ መኸር ስናወራ በመኸር ምናለማቸው 5 ዋና ዋና ሰብሎች አሉ። እነዚህና ሌሎች ሰብሎችን ጨምሮ ከ67000 ሄክታር በላይ ሽፋን ይኖራል። በዚህም ከ3.5 ሚሊዮን በላይ ኩንታል ይጠበቃል ማለት ነው። በዚህ በመኸር በስፋት የማዕከል አድርገን የምንሰራው ስንዴ ትልቁን ስፍራ ይዛል። ጤፍ፣ ገብስ፣ ባቄላና አተር እንደ ቀደም ተከተላቸው ትልቁን ሼር የሚይዙ ናቸው ማለት ነው። እነዚህ አዝርት ሰብሎች ከአጠቃላይ ከበልግ ከምንሸፍነው የሰብል አብዛኛውን ሼር የሚይዙ ናቸው። በምርትም ረገድ አብዛኛው ለኮሜርሻልም የሀገር ውስጥ ገበያ ከውጭ የሚገባ ምርትን በመተካትም የትልቅ ድርሻ ያላቸው ናቸው። ይሄን ማዕከል አድርገን በሁሉም የዞናችን አካባቢ የምናለማቸው ሰብሎችና ንቅናቄ አካል የሆኑ ናቸው ማለት ነው። በመቀጠል በዚሁ ከመኸር ጋር አቀናጅተን የምንሰራው የሆርቲካልቸር የስራ ስር እና አትክልት ሰብል ነው። ይሄን እንደዚሁ ከ4000 ሄክታር በላይ ነው የሚሸፍነው። ከምርት አኳያ እንደዚሁ ከ1.5 ሚሊዮን ኩንታል በላይ ምርት ለማግኘት አቅደናል። ይሄ ሲታይ ከመኸርና በነዚህ በብርና በአገዳ ሰብሎች ካቀድ ነው የስራ ስሩ መሬቱ ትንሽ ሆኖ ግን ምርቱ በጣም ከፍተኛ ድርሻውን የሚወስድ ነው። ይሄ ደግሞ በቤተሰብ ደረጃ ድህነትን ለማሸነፍ ብልጽግናን ለማረጋገጥ
ያሰብነውን ግብ የሚያሳካልን ስለሆነ በዚህ የመኸር ወቅት ንቅናቄያችን በልዩ ትኩረት ምንመራው ይሆናል ማለት ነው። ከዛ ባለፈ በአረንጓዴ አሻራ ልማት ስራችን የዛሬ እዚህ እንጀምራለን። ይሄን ለማድረግ አስቀድመን ከሁሉም ወረዳዎች እና ከተማ አስተዳደሮች ጋር ተግባብተናል። በዚህ ዓመት የምናለማቸው ማናቸውም የፍራፍሬ ተክሎችን በክላስተር ነው የምናለማው። በእያንዳንዱ አርሶ አደር ደረጃ ቁጥር አስቀምጠን ፓኬጅ አስቀምጠንለት ክላስተርም ተለይቶ ዝግጅት አድርገናል ማለት ነው። ለዚህ የሚሆን በችግኝ ጣቢያዎች እና በግል ኢንተርፕራይዞች ደረጃና በግለሰብ አርሶ አደር ደረጃ ችግኝ የማፍላትና ዝግጅት የማድረግ ስራ ጨርሰናል። አብዛኛው ያው እንደምታውቁት የፍራፍሬ የአፕልን ብትወስዱ እዚህ ደጋማ ወረዳዎች ላይ በትንሹ አርሶ አደሩ በትንሽ ማሳ የራሱ የቤተሰብ ብልጽግና ለማድረግ ትልቅ አስተዋጽኦ ያለው ነው። አቮካዶን ብታዩ ኤክስፖርት ሰብላችን ነው። አፕልንን ብናይ ከውጭ ነው ኢምፖርት እያደረግን ያለው። ያን ሰብስቲቱት ማድረግ አለብን። ከዛም አልፎ ለውጭ ገበያ ማምረት አለብን። ሌሎችም ፓፓያም ሌሎች የምንሞክራቸውም የፍራፍሬ ዘሮች አሉ። እነዚህን በዚህ ዓመት በክላስተር እናለማለን ብለናል ማለት ነው። ከዛ ባለፈ ዘንድሮ የአረንጓዴ አሻራችንን ተቋም ላይ እናደርጋለን ብለን ነው ግብ ያስቀመጥነው። ይሄን ከሁሉም መዋቅሮች ጋር ተግባብተናል። ቅርብ ጊዜም የቡናና የመኖ ተከላ ስናደርግ ተቋም ላይ ነው የጀመርነው። ቡናን ያስተከልነው ሰፊ 2 ጥማድ ወይም ግማሽ ሄክታር ቡና አስተክለናል። በዚህ ዓመትም በተቋማትና በለየናቸው መንደሮች ከአስፋልት ብዙ ሳይርቅ ሞዴል የሆነ ስራ እንሰራለን ብለን ግብ ጥለናል ማለት ነው። በዚህ ተግባብተንም ሁሉም ወረዳ ዝግጅት ስላደረገ ዛሬ ካስጀመርን በኋላ በሁሉም መዋቅር በንቅናቄ እስከ ታችኛው መዋቅር ይወርዳል ማለት ነው። ያው ግብርና ሁሉ ነገራችን ነው። ቅድም እንደተባለው የግብርና የምግብና የስነ ምግብ ክፍተታችንን የምንሞላበት ነው። የውጭ ምርቶችን የምንተካበት ነው። ለኢንዱስትሪዎቻችን አሁን በዞኑ በከፍተኛ ሁኔታ መነቃቃት የኢንዱስትሪ መነቃቃት አለ። ለዛ ግብአት የምናቀርብበት ነው። በሌላ በኩል ደግሞ ከፍተኛ የሆነ የስራ አጥነት አለ። የከፍተኛ የስራ አጥነት ችግር የምንፈታበት ቀጣሪም እና ስራ የሚፈጠርበትም ተቋም የሆነው ግብርና ነው። የውጭ ምንዛሪያችን ቅድም አንስተናል። በዝርዝር በቡናው በቅመማ ቅመም ሙበራ ያነሳቸው ጉዳዮች አሉ። ስለዚህ ግብርና ላይ የምንሰራው ስራ የሁለቀፍ የሆነ በማህበረሰባችን በህዝባችን ያለው የድህነት ጫናን ለመቀነስ በተለይ ለድህነት ቅነሳው ትልቅ አስተዋጽኦ ያለው ነው። በዚህ ዘርፍ ላይ ትኩረት ሰጥቶ መስራት የእያንዳንዱን ቤተሰብ የመቀየር ወረዳውን የመቀየር ጉዳይ ስለሆነ የትኩረት ሰጥተን መስራት ይኖርብናል። ከዚህ አንፃር ዘርፉ ላይ ምንድነው ያለው ማነቆ የሚለው ነገር በደንብ ማየት ያስፈልጋል። ዘርፉ ላይ ትልቁ ችግር የምርትና ምርታማነት ጉድለት አለ። በጣም ዝቅተኛ ምርታማነት ነው ያለው። ሌላው የምርታማነትን ማቀራረብ አልቻለም። በሞዴል አርሶ አደሮችና በሌሎች አርሶ አደሮች መካከል ያለው ምርታማነት በጣም የተራራቀ ነው። ያ ስለሆነ የምንፈልገውን ያክል ምርት ማግኘት አልቻለም። በሌላ በኩል የተቋሙም ሆነ ግብርና በአጠቃላይ አልዘመነም። የሜካናይዜሽን የመጠቀም አዳዲስ ቴክኖሎጂዎችን የመጠቀም ጉድለቶች አሉ። በየጊዜው እያደገ የመጣ ለውጥ ቢኖርም የግብዓት አጠቃቀምም ይሁን የግብርና በተለይ የሜካናይዜሽን ሂደት ላይ አሁን በሰው ኃይል ጉልበት ብቻ እየሰራን ግብርናው ተወዳዳሪ ማድረግ አንችልም። የተሻለ ምርታማነትን ለማሳደግ ወደ ሜካናይዜሽን መግባት ያስፈልጋል። ከዚህ አንፃር መሰረታዊ ጉድለት አለ። በሌላ በኩል አሁንም የምንሰራው ስራ እየተበጣጠሰ ነው። ኩታ ገጠም አይደለም። ባለፉት አመታት በተሰሩ ስራዎች የመጡ ውጤቶች ለውጦች ቢኖሩም በምንፈልገው ደረጃ ግን የመጣ ስላልሆነ ኩታ ገጠም ባለመሆኑ ምክንያት የኤክስቴንሽን ስርዓቱን በተቀናጀ መልኩ ለመምራት ማነቆ የሆነበት በተሻለ መልኩ የገበያ ትስስር ለመፍጠር ቅንጅት እንዲኖራቸው ለማድረግ መሰረታዊ ጉድለት የሆነበት ስለሆነ ይሄን ማነቆ በደንብ ወስደን መፍታት ይኖርብናል። በሌላ በኩል እያደገ ከሚሄደው ቴክኖሎጂ አስተሳሰብም ከገበያ ውድድርም አንፃር ቴክኖሎጂ የሚያሰርጸው የኤክስቴንሽን ስርዓታችን ላይ መሰረታዊ ጉድለት አለ። ድጋፎቹ እየቀነሱ መጥተዋል። ለውጦች ቢኖሩ አርሶ አደሩ በጁ ቴክኖሎጂ አለ ልጆቹ በጁ ቴክኖሎጂ ይዞ ነው የሚሰራው። ለዛ የሚመጥን ስርዓት ፈጥረን የኤክስቴንሽን ስርዓታችን ከማዘመን አንፃር ያለውን ማነቆ ወስደን መፍታት ይኖርብናል።